ሰላም ጤና ይስጥልኝ ክቡራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለ90 ቀናት ወይም ደግሞ ለ3 ወር ከመተኛታችሁ በፊት ማታ አንድ ሻይ ማንኪያ ብቻ የተፈጨ ተልባን ብትወስዱ በሰውነታችሁ ውስጥ በ3 ወር ውስጥ ምን ያክል ለውጦችን ልትመለከቱ እንደምትችሉ በዚህ ቪዲዮ ላይ በደንብ ነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን ከዚህ ቪዲዮ ጋር በተያያዘ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ለ90 ቀናት ወይም ደግሞ ለ3 ወር ያክል በየቀኑ አንድ የሻይ ማንኪያ የተፈጨ ተልባን ማታ ብትወስዱ በሰውነታችሁ ውስጥ ምን ሊከሰት እንደሚችል እነግራችኋለሁኝ። በመጀመሪያዎቹ ከ7 እስከ 10 ቀናት ውስጥ የጨጓራ እናም የአንጀታችሁ መነቃቃትን ታስተውላላችሁ። አንደኛ፣ የሰገራ ጉዞ ይሻሻላል። ተልባ የሚሟሟ ፋይበር ሶለብል ፋይበር ስላለው በአንጀታችሁ ውስጥ እንደ ጄል ያለ ፈሳሽን ይሰራል። የሰገራ መለስለስ፣ በቀላሉ መውጣት፣ ማማጥ መቀነስ፣ ይበልጥ መደበኛ የሆነ የጠዋት የሽንት ቤት ጉዞን ታስተውላላችሁ። ይህ የሚሆነው ፋይበሩ መጠኑን ስለሚጨምር፣ ጥሩ የአንጀት ባክቴሪያዎችን ስለሚመግብ እናም የሰገራን እርጥበትን ስለሚጨምር ነው። አንዳንድ ሰዎች ለመጀመሪያዎቹ ጥቂት ቀናት መጠነኛ የሆነ የጋዝ ስሜት ሊሰማቸው ይችላል። የአንጀት ባክቴሪያዎችም ራሳቸውን እስከሚያለማምዱ ድረስ ይህ የተለመደ ነው። ከሳምንት 2 እስከ 4 ሳምንታት ውስጥ ደግሞ የምግብ መፈጨትናም የሆድ መነፋት መሻሻልን ታስተውላላችሁ። በሶስተኛው እናም በአራተኛው ሳምንታት ውስጥ ሁለተኛ የሆድ መነፋታችሁ ይቀንሳል። የአንጀታችሁ ጥቃቅን ህይወት ያላቸው ፍጥረታት ወይም ማይክሮባዮሞች እየተላመዱ ሲሄዱ የጋዝ ስሜት ይቀንሳል፣ የሆድ መወጣጠር ይቀንሳል፣ አንጀታችሁም ይበልጥ የተረጋጋ ይሆናል። ተልባ እንደ ፕሪባዮቲክ በመሆን እንደ ላክቶ ባሲለስ እናም ቢፊዶ ባክቴሪያ ያሉ ጠቃሚ ባክቴሪያዎችን ይመግባል። የተሻለ ባክቴሪያ ማለት የተሻለ የምግብ መፈጨት ማለት ነው። ሶስተኛ፣ ይበልጥ የተረጋጋ የደም ስኳር መጠን ይኖራቸዋል። ጄል የሚሰራው ፋይበር የካርቦሃይድሬትስን ውህደት ያዘገየዋል። ጣፋጭ የመመኘት ፍላጎት መቀነስ፣ ይበልጥ የተረጋጋ ጉልበት፣ የሌሊት ረሃብ መቀነስን ታስተውላላችሁ። ይህ በተለይ ከ40 ዓመት በኋላ የኢንሱሊን ሴንሲቲቪቲ በተፈጥሮ በሚቀንስበት ጊዜ በጣም ጠቃሚ ነው። ከሳምንት 4 እስከ 8ኛው ሳምንት ደግሞ የልብና የሜታቦሊዝም ለውጦችን ትመለከታላችሁ። በሁለተኛው ወር የውስጥ የጤና ምልክቶች መለወጥ ይጀምራሉ። አራተኛ፣ የኮሌስትሮል መጠን ሊቀንስ ይችላል። ጥናቶችም እንደሚያሳዩት ተልባ መጥፎ ኮሌስትሮልን ኤልዲኤልን ሊቀንስ ይችላል። ትራይግሊሰራይድን በጥቂቱ ሊቀንስ ይችላል። ምክንያቱም ፋይበሩ ኮሌስትሮልን በአንጀት ውስጥ ያስራል። ኦሜጋ 3 ኤኤልኤ ደግሞ ብግነትን ይቀንሳል። ሊግናንስ የሜታቦሊዝም ምልክቶችን ያሻሽላሉ። ይህ ቀስ በቀስ የሚመጣ እንጂ ቅጽበታዊ አይደለም። አምስተኛ፣ የብግነት ወይም የኢንፍላሜሽን ምልክቶች ይቀንሳሉ። በጊዜ ሂደት ኦሜጋ 3 እና አንቲኦክሲዳንቶች አነስተኛ ደረጃ ያላቸው ብግነቶችን ለመቀነስ ይረዳሉ። የመገጣጠሚያዎች መገታተር መቀነስ፣ ከድካም በፍጥነት ማገገም፣ የተሻለ አጠቃላይ ጉልበት ይሰማችኋል። ብግነት የእርጅና ድምፅ አልባ መንስኤ ነው። እሱን መቀነስ ለረጅም ጊዜ ጤና በጣም ኃይለኛ ነው። ተልባን መጠቀም በጀመራችሁ ከ8ኛው ሳምንት እስከ 12ኛው ሳምንታት ውስጥ ደግሞ ጥልቅ ውጤቶችን
ትመለከታላችሁ። በ90 ቀናት ውስጥ ዘላቂ የሆነ አጠቃቀም ትርጉም ያላቸው የውስጥ ጥቅሞችን ማሳየት ይጀምራል። ስድስተኛ የተሻሻለ የአንጀት ባክቴሪያ ስብጥር ይኖራቸዋል። ከ3 ወራት በኋላ የጥሩ ባክቴሪያዎች ብዛት ይጨምራል። አጭር ሰንሰለት ያላቸው ፋቲ አሲዶች እንደ ቡትሬት ይጨምራሉ። የትልቁ አንጀት ሽፋን ጤና ይሻሻላል። የትልቁ አንጀት ጥበቃ ይኖራል። ስር የሰደደ የአንጀት በሽታ ስጋትን ለመቀነስና ጠንካራ የበሽታ መከላከያ አቅምን ይደግፋል ማለት ነው። ሰባተኛ የተሻለ የሆነ የክብደት ቁጥጥር ይኖራቸዋል። ተልባ ብቻውን ከፍተኛ የሰውነት ስብ ቅነሳን አያመጣም። ነገር ግን በ90 ቀናት ውስጥ የጥጋብ ስሜትን ሊያሻሽል ይችላል። ከልክ በላይ መብላትን ሊቀንስ ይችላል። የኢንሱሊን ቁጥጥርን ሊያሻሽል ይችላል። ትናንሽ የሜታቦሊዝም መሻሻሎች ደግሞ ተደምረው ትልቅ የሆነ ለውጥን ያመጣሉ። ስምንተኛ የሆርሞን ድጋፍ ይኖራቸዋል። በተለይ ከ40 ዓመት በኋላ ተልባ ከፍተኛ መጠን ያለው ሊግናንስን ይዟል። እነዚህ የእጽዋት ውህዶች የኤስትሮጅን ሜታቦሊዝምን ለማስተካከል ይረዳሉ። የኤስትሮጅን የበላይነትን ሊቀንሱ ይችላሉ። በወንዶች ላይ ደግሞ የፕሮስቴት ጤናን ይደግፋሉ። የሆርሞን ሚዛን የሚለወጠው ቀስ በቀስ ነው፣ በቀናት ሳይሆን በወራት። ዘጠነኛ የተሻለ የጠዋት ልምድ ይኖራቸዋል። ከ90 ቀናት በኋላ ብዙ ሰዎች ሪፖርት የሚያደርጉት አስተማማኝ የሆነ የጠዋት የሽንት ቤት ጉዞ፣ አነስተኛ የምግብ መፈጨት ጭንቀትና ቀለል የማለት ስሜት ይሰማል። የምግብ መፈጨታችን በጥሩ ሁኔታ ሲሰራ ሙሉ ቀኑ ይሻሻላል። አስረኛ የረጅም ጊዜ የበሽታ ስጋትን ለመቀነስ ይረዳል። ይህ በጣም አስፈላጊው ክፍል ነው። ከ3 ወራትና ከዚያ በላይ ተልባ ከባድ የጤና ስጋቶችን ለመቀነስ ሊረዳ ይችላል። የልብ በሽታ፣ አይነት 2 የስኳር በሽታ፣ የትልቁ አንጀት ካንሰር፣ ስባማ ጉበት፣ የፋቲ ሊቨር እድገትን ይቀንሳል። ይህ የሚሆነው ተልባው አስማት ስለሆነ ሳይሆን የፋይበር አወሳሰድን፣ የኦሜጋ 3 አወሳሰድንና የአንቲ ኦክሲዳንት አወሳሰድን ስለሚያሻሽል ነው። አብዛኛው ከ40 ዓመት በላይ የሆኑ ሰዎች በእነዚህ በሶስቱም እጥረት አለባቸው። ስለዚህ ተልባ እነዚህን ይደግፋል ማለት ነው። የረጅም ጊዜ የበሽታ ስጋትን ይቀንሳል። በአጠቃላይ ተልባ አስማታዊ ተአምርን ባንዴ አይፈጥርም። ይህን ማወቅ ያስፈልጋል። በ2 ሳምንታት ውስጥ የሆድ ስብን አያቀልጥም፣ በሽታን አይፈውስም፣ የአካል ብቃት እንቅስቃሴን ወይም አመጋገብን ባንዴ አይተካም፣ ደካማ እንቅልፍንም ባንዴ በቅስፈት አያስተካክልም። ተልባ ደጋፊ የሆነ ልማድ እንጂ ተአምረኛ አይደለም። 90 ቀናትን በተከታታይ ከተወሰደ ግን ኃይለኛ የሚያደርገው ምንድን ነው? ወጥነት ወይም ኮንሲስተንሲ ካላችሁ የአንጀት ባክቴሪያ ስነ ምህዳርን፣ የሜታቦሊዝም ምልክቶችን፣ የብግነት ደረጃዎችንና የሆርሞን ሚዛንን ይጠብቃል ማለት ነው። ሰውነታችን ለተደጋጋሚ ድርጊቶች ደግሞ ምላሽን ይሰጣል። ታዲያ የ90 ቀናት ወይም ደግሞ የ3 ወር መመሪያን ከፈለጋችሁ አዲስ የተፈጨ ተልባን ተጠቀሙ። ሙሉ ያልተፈጨ የተልባ ፍሬው ሳይፈጭ ቢወሰድ ሳይፈጭ ይወጣል። ማቀዝቀዣ ውስጥ ተልባን አስቀምጡ። የኦሜጋ 3 ስቦች እንዳይበላሹ ወይም ኦክሲዴሽንን ይከላከላል። እንዲሁም ከተጠቀማችሁ በኋላ ውሃን በበቂ ጠጡ። ፋይበር እርጥበትን ይፈልጋል። በትንሽ ጀምሩ። ሰውነታችሁ ስሜታዊ ከሆነ በግማሽ የሻይ ማንኪያ ጀምሩ። እናም ሰውነታችሁ ሲላመድ መጠኑን መጨመር ትችላላችሁ። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የአንጀት መዘጋት ያለባቸው፣ ከባድ የሆነ አይቢኤስ ህመም ያለባቸው፣ የደም ማቅጠኛ መድኃኒቶችን የሚወስዱ፣ ከኤስትሮጅን ጋር የተያያዘ የካንሰር ታሪክ ያላቸው እናም የታይሮይድ መድኃኒት የምትወስዱ ከሆነ ከተልባ ጋር አንድ ላይ ሳይሆን በተለያየ ሰዓት መውሰድ ይኖርባችኋል ማለት ነው። እንዲሁም ከተልባ አቦሳሰድ ጋር
ጥርጣሬ ካላችሁ ሁልጊዜ የጤና ባለሙያችሁን አማክሩ። በአጠቃላይ በየምሽቱ አንድ ሻይ ማንኪያ ተልባን ለ90 ቀናት ወይም ለ3 ወር ከወሰዳችሁ በኋላ ይበልጥ መደበኛ የሆነ የምግብ መፈጨት፣ የተሻለ የአንጀት ባክቴሪያ፣ መጠነኛ የኮሌስትሮል መሻሻል፣ የብግነት ወይም የኢንፍላሜሽን መቀነስ፣ ይበልጥ የተረጋጋ የደም ስኳርናም የተሻለ የረጅም ጊዜ የሜታቦሊዝም ድጋፍን ትመለከታላችሁ። ለ90 ቀናት የተደረጉ ትናንሽ ዕለታዊ ልማዶች የጤና መነቃቃቶችን ይፈጥራሉ። በተለይም ከ40 ዓመት በኋላ ግዴታ መሆን ይኖርበታል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት እንግዲህ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።